በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን ከአቶ ለአዳም ሰላም እንዲሰ ኮነ። ፍስሐ ወሰላም። የክርስቶስ ሰላም በያለንበት ከሁላችን ዘንድ ይሁን። ውድ ተከታታዮቻችን እንደምናመሻችሁ፣ እንኳን ለባታ ማርያም በሰላም አደረሳችሁ አደረሰን። አሜን። ዛሬም በተለመደው ሰዓት ጥያቄና መልስ እንዲሁም ዝማሬ ይዘንላችሁ መጥተናል። ስትገቡ ሁላችሁም ሼር እያደረጋችሁ ለጓደኞቻችሁ እንዲደርስ አድርጉ። ያው ብዙ እህቶች እየመሸ ነው ሰዓቱ ከዚህ ቢቀየር እያላችሁ ነው። ብዙዎቹ ደግሞ ሰዓቱ ጥሩ ነው ምክንያቱም ስራ ሰዓት ስለሆነ እያላችሁ ነው። ያው ረመዳን እስኪያልቅ ድረስ በዚሁ ሰዓት እንቀጥልና ከረመዳን በኋላ ሰዓቱን ለማስተካከል እንሞክራለን። አሁን ከዚህ በመቀጠል ወደ ዝማሬ እንሄዳለን። ለሁላችሁም ሰላማችሁ ይብዛልን። ሰላም እያላችሁ ላላችሁ ለሁላችሁም ሰላማችሁ ይብዛልን። አሁን ከዚህ በመቀጠል መዝሙር እናቀርብላችኋለን። ለኩሉ ወአልቦ ዘይሰሃኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ ዘይክ ለኩሉ ወአልቦ ዘይሰሃኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ የደሆች አለኝታ ተስፋ ላጡት ተስፋ ሁሉንም የሚችል ደራሽ ለተከፋ ለኛም ድረስልን በኃጢአት ሳንጠፋ ዘይክ ለኩሉ ወአልቦ ዘይሰሃኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ ከገነት ሲሰደድ አዳም ተሳስቶ ባለቀሰ ጊዜ ልጅነቱን አጥቶ ትድናለህ ብለህ ያዳንከው በመስቀል የቅዱሳን አምላክ አቤቱ ቸል አትበል። ዘይክ ለኩሉ ወአልቦ ዘይሰሃኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ ሕዝበ እስራኤልን ፈርዖን ሲገዛቸው ጭንቅና መከራ ሲያጸናባቸው በነ ራሔል ለቅሶ ሙሴ ላከላቸው። ዘይክ ለኩሉ ወአልቦ ዘይሰሃኖ ለእግዚአብሔር አምላከነ
ወደ አንተ እንጮሃለን ከጭንቀት መከራ እንድትታደገን ጌታ አንተ ነህና ናዛዜ ዙናን ዘይክ ለኩሉ ወአልቦ ዘይሳኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ ዘይክ ለኩሉ ወአልቦ ዘይሳኖ ለእግዚአብሔር አምላከነ ዳያነ ረዳኤ መንዱባነ ነህነ ሀቤከ ተማህፀነ አንዲት ናት ቤተ ክርስቲያን አንዲት ናት ቋንቋና ዘር ቀለም አይነጣጥላት ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት ቤተ ክርስቲያን አንዲት ናት ቤተ ክርስቲያን አንዲት ናት ቋንቋና ዘር ቀለም አይነጣጥሏት ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። አዲስ አይደለንም ለመከራ ጉዞ የወደቀ አናውቅም መስቀል ተመርኩዞ አምላከ ቅዱሳን ከኛ ጋር ነውና በርቱ ክርስቲያኖች በእምነት ጎዳና በርቱ ክርስቲያኖች በእምነት ጎዳና አንዲት ናት ቤተ ክርስቲያን አንዲት ናት ቤተ ክርስቲያን አንዲት ናት ቋንቋና ዘር ቀለም አይነጣጥሏት ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። የአበውን እምነት በዓለም ፊት ሰምተን ስላደግን በገላት አንደበት መስዋዕትነትም ቀርቧል ከፊታችን እውነት ስትገፋ አይችልም ልባችን እውነት ስትገፋ አይችልም ልባችን አንዲት ናት ቤተ ክርስቲያን አንዲት ናት ቤተ ክርስቲያን አንዲት ናት ቋንቋና ዘር ቀለም አይነጣጥሏት ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። አልጠፋችምና በእሳት ተፈትና ይህን እናውቃለን በገሃድ ነውና መሰደድ መቃጠል ሁሉም ለጊዜው ነው በእውነት ከሆነ ሞትም ክብራችን ነው
በእውነት ከሆነ ሞትም ክብራችን ነው። አንዲት ናት ቤተ ክርስቲያን፣ አንዲት ናት፣ አንዲት ናት ቤተ ክርስቲያን፣ አንዲት ናት። ቋንቋና ዘር ቀለም አይነጣጥሏት፣ ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። ከተዋህዶ ጋር ስላለ መንፈሱ እውነትን ለማጥፋት መቅደስ አታፍርሱ። በግፍ ቢገደሉ ክርስቲያኖች ሁሉ ኦርቶዶክሳን ማጥፋም ተነግሯል በቃሉ። ተዋህዶ አጠፋም ተነግሯል በቃሉ። አንዲት ናት ቤተ ክርስቲያን፣ አንዲት ናት፣ አንዲት ናት ቤተ ክርስቲያን፣ አንዲት ናት። ቋንቋና ዘር ቀለም አይነጣጥሏት፣ ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። ታሪክን ያኖረች ፊደላትን ቀርጻ፣ ቅርስን ያወረሰች ገዳማት አንጻ፣ እንግዳ ተቀባይ መንፈሳዊት እናት፣ ይህንን አትዘንጉ ኦርቶዶክስ ሀገር ናት። ይህንን አትዘንጉ ተዋህዶ ሀገር ናት። አንዲት ናት ቤተ ክርስቲያን፣ አንዲት ናት፣ አንዲት ናት ቤተ ክርስቲያን፣ አንዲት ናት። ቋንቋና ዘር ቀለም አይነጣጥሏት፣ ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። አንዲት ናት ቤተ ክርስቲያን፣ አንዲት ናት፣ አንዲት ናት ቤተ ክርስቲያን፣ አንዲት ናት። ቋንቋና ዘር ቀለም አይነጣጥሏት፣ ክርስቶስ በደሙ የመሰረታት ቤተ ክርስቲያን አንዲት ናት። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ፣ መና ከሰማያት የወረደልሽ፣ እጹብ ድንቅ የሆንሽ ማርያም አንቺው ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ፣ መና ከሰማያት የወረደልሽ፣ እጹብ ድንቅ የሆንሽ ማርያም አንቺው ነሽ። ኦ እመ ክርስቶስ 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 ማርያም አንቺው ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ፣ መና ከሰማያት የወረደልሽ፣
እጹብ ድንቅ የሆንሽ ማርያም አንቺው ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ የሆንሽ ማርያም አንቺው ነሽ። ኦ እመ ክርስቶስ 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 ማርያም አንቺው ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ የሆንሽ ማርያም አንቺው ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንግል የሆንሽ ማርያም አንቺው ነሽ። ኦ እመ ክርስቶስ 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 ማርያም አንቺው ነሽ። ስለ ዝማሬው የዝማሬ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። ለሁላችሁም ዝማሬ መላእክት ያሰማልን ከኛ ጋር ስትዘምሩ ለነበራችሁ። አሁን ከዚህ በመቀጠል ወደ ጥያቄና መልሱ እንሄዳለን። እንኳን ደህና ቆያችሁኝ አስናቁ ኃይሉ። እንኳን ደህና ቆያችሁ። ሁላችሁም እንኳን ደህና ቆያችሁ። አሁን ከዚህ በመቀጠል ወደ ጥያቄና መልሱ እንሄዳለን። አሁን ጥያቄና መልሱን እንጀምራለን። ለሁላችሁም ዝማሬ መላእክት ያሰማልን። እሺ የዛሬው ምርጫችን እውነት ሐሰት አለው፣ ምርጫ አለው፣ ደረቅ ጥያቄ አለው። ሁላችሁም ስትገቡ ሼር እያደረጋችሁ ግቡ ለሌሎችም እንዲደርስ። እሺ አንደኛ ጥያቄ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን በአንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሀ እውነት፣ ለ ሐሰት።
ጥያቄውን ካልሰማችሁ ልድገምላችሁ፣ ጻፉልኝና ሃይማኖት፣ እውነት፣ ቃሌት ያሰማልን። ሌሎቻችሁም ተሳተፉ። ስትገቡ ሼር እያደረጋችሁ ለሌሎችም እንዲደርስ። አስቴር አንደኛ ሀ እውነት፣ ሃይማኖት ሃይማኖት ተካ ለ ረዱ ቃሉ አንደኛ እውነት፣ ሁላችሁም ቃሌት ያሰማልን። እሺ ሁለተኛ ጥያቄ ላንብብላችሁ። ሐዋርያው ቅዱስ ጳውሎስ የተወለደው በተርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ እውነት፣ ለ ሐሰት። አስናቆ አንደኛ ሐሰት፣ ናርዶስ አንደኛ ሀ፣ ሄለን ለ፣ እመቤት እውነት፣ ፀሐይ አንደኛ ሀ። ሌሎቻችሁም ተሳተፉ። የገብርኤል ልጅ እውነት ስንተኛ? አንደኛ ነው ወይስ ሁለተኛ? ማርታ አንደኛ እውነት፣ መሰረት ሐሰት ስንተኛ? ተራ ቁጥር ጻፉበት። ስትመልሱ ተራ ቁጥር እየጻፋችሁበት። እንኳን ደህና መጣችሁ። ሁላችሁም ስለመጣችሁ ከልብ እናመሰግናለን። ስትገቡ ደግሞ ሼር እያደረጋችሁ ላይክ እያደረጋችሁ፣ ምክንያቱም ለሌሎች እንዲደርሳቸው። ናርዶስ ሁለተኛ ይደገም። እሺ ሁለተኛ ጥያቄ ቅዱስ ጳውሎስ የተወለደው በተርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ ሐሰት፣ ለ እውነት። ሄለን ሁለተኛ እውነት። ቃሌት ያሰማልን ለሁላችሁም። ሌሎቻችሁም ተሳተፉ። በጣም ቀላል ጥያቄ ነው። ፀሐዬ ሁለተኛ እውነት። ተሳተፉ ሌሎቻችሁ። ሁለተኛ አስቴር ሁለተኛ እውነት። ማርታ ሁለተኛ እውነት። ተሳተፉ። እመቤት ሁለተኛ ይደገም። እሺ ሁለተኛ ጥያቄ ቅዱስ ጳውሎስ የተወለደው በተርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ ሐሰት፣ ለ እውነት። እሺ ሶስተኛ ጥያቄ ላንብብላችሁ። እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያ ቅዱስ ጴጥሮስ ነው። እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያ ቅዱስ ጴጥሮስ ነው። ሀ እውነት፣ ለ ሐሰት። እሺ ናርዶስ ሁለተኛ ለ፣ ሃይማኖት ሁለተኛ ሀ፣ አስናቁ ሁለተኛ እውነት፣ መሰረት ሁለተኛ እውነት። ቃሌት ያሰማልን ለሁላችሁም። ረዱ ቃሉ ሁለተኛ ሐሰት። ስትገቡ ሼር እያደረጋችሁ ለሌሎችም እንዲደርስ። ሶስተኛንም ጥያቄ ሞክሩ። እውነት ሐሰቱ ከ1 እስከ 3 ስለሆነ እሱን ጨርሰን መልሱን መልሰን ወደ አራተኛው ጥያቄ እንሄዳለን። ረዱ ቃሉ ሶስተኛ እውነት። ተሳተፉ። አጸደ ማርያም ሀ ስንተኛ? ናርዶስ ሶስተኛ ይደገም። እሺ ሶስተኛ ጥያቄ እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያው ቅዱስ ጴጥሮስ ነው። ሀ እውነት፣ ለ ሐሰት። እመቤት ሁለተኛ እውነት፣ ሶስተኛ እውነት። ሃይማኖት ሶስተኛ እውነት። አስናቁ ሶስተኛ ሐሰት። ፀሐይ ሶስተኛ ሀ እውነት። ሀብቶም እውነት። ሮቤል ሁለተኛ ሐሰት። አጸደ ማርያም ሶስተኛ ሀ።
እግዚአብሔር ይመስገን። አለፈኝ አላለፈሽም እና ትደግምልሻለሁ። ቆይ ከ1 እስከ 3 ብቻ ነው የተጠየቀው እስካሁን። ማርታ 3ኛ እውነት፣ አስቴር 3ኛ፣ ሀ እውነት፣ መሰረት እውነት። ለሁላችሁም ቃል ያሰማልን። እሺ ከ1 እስከ 3 ልድገምላችሁ፣ አዳምጡ። 3ኛንም ድገም ያላችሁኝ ስላላችሁ። አንደኛ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። አንደኛ ጥያቄ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሀ እውነት፣ ለ ሐሰት። ሁለተኛ ጥያቄ ቅዱስ ጳውሎስ የተወለደው በተርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ ሐሰት፣ ለ እውነት። ሶስተኛ ጥያቄ እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያ ቅዱስ ጴጥሮስ ነው። ሀ እውነት፣ ለ ሐሰት። ተሳተፉላችሁ። ሶስተኛ ይደገም ላላችሁ ይደግም ያለው ሶስተኛ። ምትኬ 3ኛ እውነት፣ ሄለን 3ኛ ሐሰት። ተሳተፉላችሁ። መልሱን ሰጥተን ወደ 4ኛው ጥያቄ እንድንሄድ። እግዚአብሔር ይመስገን። አንደኛ ሀ፣ 3ኛ ሀ። ተሳተፉላችሁ። ያለፋችሁ ካለ ደግሞ ይደገምላችኋል። ስትገቡ ሼር እያደረጋችሁ ጓደኞቻችሁም እንዲመጡ። እሺ ሁላችሁም ተሳትፋችኋል ይመስለኛል። አሁን መልሱን ልመልስና ወደ 4ኛው ጥያቄ እንሄዳለን። ይቅርታ። እሺ ከ1 እስከ 3 ያልመለሳለ? ያልመለሳችሁ ካላችሁ ሞክሩና ወደ 4ኛው ጥያቄ እንሄዳለን። ከ1 እስከ 3 ያለውን መልስ መልሰን እስኪ ያልመለሳችሁ ጻፉልኝ። ካልመለሳችሁ አሁን እየመጣችሁ ያላችሁ ልጆች ስላላችሁ እሺ ምትኬ አንደኛ እውነት፣ ሁለተኛ እውነት፣ 3ኛ እውነት። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። እሺ ከ1 እስከ 3 ያለው መልስ ልመልስና ጥያቄ ይደገምልን። እሺ አለሚቱ ስንተኛ ጥያቄ? ከ1 እስከ 3 ነው። እሱ ልድገምልሽና ሞክራችሁ ከዛን ወደ እዛኛው እንሄዳለን። ሄለን ኪሮስ ሰላም ሰላም ሰላም። እሺ ብዛታችን እንኳን ደህና መጣሽ፣ እንኳን ደህና መጣችሁ ሁላችሁም። ሮቤል 2ኛ እውነት። እሺ አንደኛ ጥያቄ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሀ እውነት፣ ለ ሐሰት። ሁለተኛ ጥያቄ ቅዱስ ጳውሎስ የተወለደው በጠርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ ሐሰት፣ ለ እውነት። ሶስተኛ ጥያቄ እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያው ቅዱስ ጴጥሮስ ነው። እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያ ቅዱስ ጴጥሮስ ነው። ሀ እውነት፣ ለ ሐሰት። አሁን የገባችሁት ሞክሩና መልሱን እንመልስ። እሺ እናቴ አሁን አንብቤያለሁ። ከ1 እስከ 3 ያሉትን አንብቤያለሁ ሰምተሻቸው ከሆነ ተሳተፉ። ስትገቡ ሼር እያደረጋችሁ ሌሎችም እንዲመጡ። አለሚቱ አንደኛ እውነት። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሌሎቻችሁም ተሳተፉ አሁን የገባችሁት። ሁለተኛ እውነት ሀብቶም አንደኛ እውነት፣ ሁለተኛ ሐሰት፣ 3ኛ እውነት። ደስታ አንደኛ ሐሰት፣ ሁለተኛ እውነት፣ 3ኛ እውነት። ዮሐንስ አንደኛ
አንደኛ ሐሰት፣ ሁለተኛ እውነት፣ ሶስተኛ ሐሰት። ለሁላችሁም ቃልዮት ያሰማልን። ያልተሳተፋችሁ ካላችሁ ተሳተፉና መልሱን ልመልስላችሁ። እሺ መልሱን ልስጣችሁና ወደ አራተኛው ጥያቄ እንሄዳለን። አንደኛ ጥያቄ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን የሚፈጸሙ አንድ ሚስጥር ናቸው። ሀ እውነት፣ ለ ሐሰት። መልሱ ለ ሐሰት ነው። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን አንድ ቀን ነው የሚፈጸሙት። ነገር ግን ሶስቱም አንድ ሚስጥር ሳይሆን የተለያየ ሚስጥራት ነው ያላቸው። ሶስቱም አንድ አይነት ሚስጥር ሳይሆን የተለያየ ሚስጥር ነው ያላቸው። ስለዚህ ለሐሰት ነው የሚሆነው ማለት ነው። እውነት አይደለም መልሱ። ሁለተኛ ጥያቄ ቅዱስ ጳውሎስ የተወለደው በጠርሴስ ከተማ ነው። ዘሩም ከዕብራውያን ወገን ነው። ሀ ሐሰት፣ ለ እውነት። መልሱ ለ እውነት ነው። ሶስተኛ ጥያቄ እንደ ጌታ ያደርጋችሁ አትስቀሉኝ፣ ቁልቁል ዘግዝቃችሁ ስቀሉኝ ያለው ሐዋርያ ቅዱስ ጴጥሮስ ነው። ሀ እውነት፣ ለ ሐሰት። መልሱ ሀ እውነት ነው ማለት ነው። ከአንድ እስከ 3 ያለው እውነት ሐሰት ይሄን ይመስላል። አሁን ደግሞ አራተኛ ጥያቄ ምርጫ ነው። ወደ ምርጫ እንሄዳለን። በመልሱ ላይ ጥያቄ ካላችሁ በውስጥ መስመር ታስቀምጡልኝ ትችላላችሁ። አራተኛ ጥያቄ ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል በመጽሐፍ ቅዱስ ውስጥ የት ይገኛል? ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል በመጽሐፍ ቅዱስ ውስጥ የት ይገኛል? ሀ ዮሐንስ 13:13፣ ለ የሉቃስ ወንጌል ምዕራፍ 13 ቁጥር 33፣ ሐመርሃ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33፣ መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26። ካልሰማችሁ ደግመላችኋለሁ፣ ጻፉልኝ። ለሁላችሁም ቃልዮት ያሰማልን። እየተሳተፋችሁ ላላችሁ እንዲሁም ላልመጡት ላልደረሳቸው እንዲደርሳችሁ ሼር እያደረጋችሁ ቃልዮት ያሰማልን። ዮሐንስ ናርዶስ አራተኛ ምርጫው ይደገም። እሺ አራተኛ ምርጫ። እሺ ሙሉ ልድገምላችሁ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል በመጽሐፍ ቅዱስ ውስጥ የት ይገኛል? ሀ ዮሐንስ 13:33፣ ለ የሉቃስ ወንጌል ምዕራፍ 13 ቁጥር 33፣ ሐመርሃ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33፣ መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26። አልፋና ኦሜጋ የማቴዎስ ወንጌል ምዕራፍ 13 ቁጥር 26። ቃልዮት ያሰማልን ለሁላችሁም። ሄለን መ ለሁላችሁም ቃልዮት ያሰማልን። ተሳተፉ። እሺ አምስተኛ ጥያቄ ላንብብላችሁ። ቅዱስ የሚለው ስም ወይም ቅዱስ የሚለው ቃል የሚሰጠው ለማን ነው? አምስተኛ ጥያቄ ቅዱስ የሚለው ቃል ወይም ቅዱስ የሚለው ስም የሚሰጠው ለማን ነው? ሀ ለእግዚአብሔር፣ ለ ለሰው፣ ሐ
ሐመርኋ ለቦታ መ ለመላእክት ሰ ለሁሉም ተዋህዶ ሃይማኖቴ አራተኛ ላይ ደርሰናል። ከደረስንበት ተሳተፊና ደግምልሻለሁ። ረዱ ቃሉ አራተኛ መ ዮሐንስ ወንጌል ሃይማኖት መ ተዋህዶ ሃይማኖቴ አምስተኛ ሀ ማርታ አራተኛ ይደገም። እሺ አራተኛ ጥያቄ ጊዜ መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል የት ይገኛል? ሀ ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ለቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 33 ሐመርኋ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33 መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26 ረዱ ቃሉ አምስተኛ ሰ ሁሉም አስቴር ማቴዎስ ወንጌል ምዕራፍ 26 ዮሐንስ አራተኛ መ አምስተኛ ሰ አልፋና ኦሜጋ ሁሉም ፀሐይ አራተኛ ይደገም። አሁን ደግሜዋለሁ። አራተኛ ማቴዎስ ወንጌል ላይ እግዚአብሔር ይመስገን አራተኛ ማቴዎስ ወንጌል ላይ መሰረት አራተኛ ይደገም አምስተኛ ይደገም ሃይማኖት። እሺ አራተኛ ጥያቄ ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል በመጽሐፍ ቅዱስ ውስጥ የት ይገኛል? ሀ ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ለ የቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 33 ሐመርኋ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33 መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26 እሺ ሃይማኖት አምስተኛ ይደገም። አምስተኛ ቅዱስ የሚለው ቃል ወይም ቅዱስ የሚለው ስም የሚሰጠው ለማን ነው? ሀ ለእግዚአብሔር ለሰው ሐመርኋ ለቦታ መ ለመላእክት ሰ ለሁሉም ናርዶስ አራተኛ ከመልሱ ማራለሁ። ለሁላችሁም ቃሉ ያሰማልን። ደመቀ መ ዮሐንስ አራተኛ መ አምስተኛ ሰ ተዋህዶ አራተኛ መ ሩሃማ አምስተኛ ሰ ለሁሉም እመቤት አራተኛ ይደገም። ለሁላችሁም ቃሉ ያሰማልን። አራተኛ ጥያቄ ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ሀ የማቴዎስ ወንጌል ይቅርታ ሀ ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ለ የቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 33 ሐመርኋ የማርቆስ ወንጌል ምዕራፍ 13 ቁጥር 33 መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26 ምትኬ የማርቆስ ወንጌል ምዕራፍ 13 ቁጥር 33 እግዚአብሔር ይመስገን አምስተኛ መ አስቴር ሰ ሁሉም ደስታ አራተኛ መ አምስተኛ ለሁሉም ፋሲካ ሰላም ዋላችሁ። ሰላም ይብዛ እህታችን እንኳን ደህና መጣሽ። ማርታ ሰ ለሁሉም ናርዶስ ሰ አምስተኛ ሰ እግዚአብሔር ይመስገን አምስተኛ ሰ ምትኬ አምስተኛ ሰ እመቤት ሰ ለሁሉም ሃይማኖት ሰ አምስተኛ ሰ ለሁላችሁም ቃልዎት ያሰማልን። ስድስተኛ ጥያቄ መሰረት አራተኛ ሀ ለሁላችሁም ቃልዎት ያሰማልን። ስድስተኛ የመዓት ንፋስ ስንት ናቸው? የመዓት ንፋስ ስንት ናቸው? ሀ 8 ለ 3 ሐመርኋ 7 መ መልስ የለውም። ስድስተኛ ጥያቄ የመዓት ንፋስ ስንት ናቸው? ሀ 2 ይቅርታ ሀ 8 ለ 3 ሐመርኋ 7 መ መልስ የለውም። እመቤት ለሁለተኛ አራተኛ ለሁላችሁም ቃልዎት ያሰማልን። አዲስ የምትገቡ ሼር እያደረጋችሁ ግቡ፣ ሌሎችም እንዲመጡ። ሮሃማ ስድስተኛ 8 ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። እግዚአብሔር ይመስገን። ስድስተኛ ሀ
ብርቱካን ሰላም አለ ሰላማችሁ ሰላምሽ ይብዛ። አሜን። የሁላችን ሰላም ይብዛ። እህታችን እንኳን ደህና መጣሽ። ስለመጣሽ ከልብ እናመሰግናለን። ናርዶስ ስድስተኛ ሀ 8 ቃልዮት ያሰማልን ሁላችሁም። ፋሲካ 6ኛ ለ 3 ፀሐይ 4ኛ ዮሐንስ ወንጌል ሃይማኖት 6ኛ መ ተዋህዶ ሃይማኖቴ 6ኛ ሀ ብርቱካን 6ኛ መ መልስ የለውም። ምትኬ 6ኛ 8 ሀ ዮሐንስ 6ኛ መ ረዱ ቃሉ መ መልስ የለውም። ሮቤል የማርቆስ ወንጌል ምዕራፍ 13 ቁጥር 33 ምትኬ 6ኛ 8 ለሁላችሁም ቃልዮት ያሰማልን። ደስታ 6ኛ 3 ፀሐይ 6ኛ መ ቃልዮት ያሰማልን ለሁላችሁም። እመቤት ከመልሱ እማራለሁ ረሳው መምህሮች አስተምሮን ነበር። ቃልዮት ያሰማልን። አሁን ስትሰሚ መልሱን ታስታውሻለሽ፣ ድጋሚ አትረሺው። 6ኛ መልስ የለውም። አስቴር ሰለሞን ሰላም ለእናንተ አሜን። ለሁላችን ሰላም ለሁላችን ይሁን። እንኳን ደህና መጣ ወንድማችን፣ ስለመጣ እናመሰግናለን። 7ኛ ጥያቄ የጌታችን አበይት በዓላት የሚባሉት ስንት ናቸው? የጌታችን አበይት በዓላት የሚባሉት ስንት ናቸው? ሀ 2 ለ 8 ሐመርሃ 9 መ 6 ለሁላችሁም ቃልዮት ያሰማልን። አዲስ የመጣችሁም ካደረሳችሁበት ተሳተፉ፣ ያመለጣችሁን ደግሞ ደግምላችኋለሁ። ስትገቡ ሼር እያደረጋችሁ አባቶችም አሉ። አባታችን እንኳን ደህና መጡ። ስለመጡ ከልብ እናመሰግናለን። ቡራኬዎት ይድረሰን። ብርቱካን 5ኛ መ ረዱ ቃሉ 7ኛ ሐመርሃ 9 እግዚአብሔር ይመስገን 7ኛ 6ኛ 7 ሳራ 8ኛ 9 8ኛ 7ኛ ጥያቄ ነው። አሜን ወንድማችን ተዋህዶ ለዘላለም ትኑር። አሜን ትኑርልን። ምትኬ 7ኛ 9 ደስታ 7ኛ 9 እግዚአብሔር ይመስገን 8ኛ 7ኛ 9 አስቴር 7ኛ ሐመርሃ 9 ሰለሞን 8 በእምነት 7ኛ 9 ለሁላችሁም ቃልዮት ያሰማልን። ተሳተፉና ከዛ ወደ ደረቅ ጥያቄ እንሄዳለን መልሱን ሰተን። ሩሃማ 7ኛ ይደገም። እሺ 7ኛ ጥያቄ የጌታችን አበይት በዓላት የሚባሉት ስንት ናቸው? የጌታችን አበይት በዓላት የሚባሉት ስንት ናቸው? ሀ 2 ለ 8 ሐመርሃ 9 መ 6 ተዋህዶ ሃይማኖቴ 7ኛ 9 ለሁላችሁም ቃልዮት ያሰማልን። ሳራ ይቅርታ 7ኛ 9 ቃልዮት ያሰማልን ለሁላችሁም ቃልዮት። ተስፋዬ 7ኛ 9 ዮሐንስ 7ኛ ይደገም። እሺ 7ኛ ጥያቄ የጌታችን አበይት በዓላት የሚባሉት ስንት ናቸው? የጌታችን አበይት በዓላት የሚባሉት ስንት ናቸው? ሀ 2 ለ 8 ሐመርሃ 9 መ 6 ለሁላችሁም ቃልዮት ያሰማልን። አዲስ የምትገቡ ሼር እያደረጋችሁ ለሌሎችም እንዲደርስ። ኤልሳ መንግስቱ 9 ናቸው። ቃልዮት ያሰማልን። እንኳን ደህና መጣችሁ። አዲስ እየመጣችሁ ያላችሁ ሰዎች ስላላችሁ ስለመጣችሁ ደስ ብሎናል።
ዮሐንስ 7ኛ ሀ ሃይማኖት 7ኛ 9 ብርቱካን 7ኛ 9 ለሁላችሁም ቃልዮት ያሰማልን። አልፋና ኦሜጋ 9 አበይት በዓላት ጽንሰቱ፣ ልደቱ፣ ጥምቀቱ፣ ደብረ ታቦር፣ ስቅለቱ፣ ትንሳኤው፣ እርገቱ፣ ጰራቅሊጦስ ቃልዮት ያሰማልን ወንድማችን። ታመነ 7ኛ 9 ኤልሳ 7ኛ 9 ናቸው። አያል እግዚአብሔር 7ኛ ጥያቄ ላይ ደርሰናል። ከዛ በላይ ያለውን ያው ወይ በውስጥ ልክልሻለሁ፣ ያለፋችሁ በውስጥ በሪከርድ ልክላችኋለሁ። አሁን ግን የደረሳችሁበት ድረስ ተሳተፉ። ክብረ ቅዱሳን እንደምን አመሻችሁ። ሰላምሽ ይብዛ እህታችን፣ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ። ደመቀ 7ኛ ሐመሩሃ 9 ክብረ ቅዱሳን ብዙ አልፎኛል። 7ኛ ጥያቄ ላይ ደርሰናል። ያልተመለሱ ከ4 እስከ 7 ናቸው። እነሱን ላንብብላችሁ አሁን ለመጣችሁ መልሱን ከመመለሴ በፊት። ከዛ በላይ ያለው መልሱ ተመልሷል። በውስጥ መስመር ጠይቁኝ አስቀምጥላችኋለሁ። አለበለዚያ ደግሞ እናንተ ቀስ እያላችሁ ያዳመጣችሁ ያለፋችሁን ተሳተፉ። ኤልሳ መንግስቱ እሺ፣ የምንጀምረው ፕሮግራሙን በኢትዮጵያ ሰዓት አቆጣጠር 4 ሰዓት ተኩል ነው። በዛ ሰዓት ነው የምንጀምረው። ሌሎቻችሁ ጥያቄ ካላችሁ በውስጥ መስመር አስቀምጡልኝ። እሺ፣ 4ኛ ጥያቄ አሁን ለገባችሁት እንዲሆናችሁ ያልተመለሰው ከ4 እስከ 7 ነው። አሁን መልሱን ልመልስላችሁ፣ እናንተ ግን ተሳተፉ። ትንሽ ደቂቃ ልስጣችሁ። 4ኛ ጥያቄ ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ይህ ኃይለ ቃል የት ነው የሚገኘው በመጽሐፍ ቅዱስ ውስጥ? ሀ ዮሐንስ 13 ምዕራፍ 13 ቁጥር 33፣ ለ የሉቃስ ወንጌል ምዕራፍ 13 ቁጥር 33፣ ሐመርሃ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33፣ መ የማቴዎስ ወንጌል ምዕራፍ 13 ቁጥር 26። 5ኛ ጥያቄ ቅዱስ የሚለው ቃል የሚሰጠው ለማን ነው? ወይም ቅዱስ የሚለው ስም የሚሰጠው ለማን ነው? ሀ ለእግዚአብሔር፣ ለ ለሰው፣ ሐመርሃ ለቦታ፣ መ ለመላእክት፣ ሰ ለሁሉም። 6ኛ ጥያቄ የመዓት ንፋስ ስንት ናቸው? የመዓት ንፋስ ስንት ናቸው? ሀ 8፣ ለ 3፣ ሐመርሃ 7፣ መ መልስ የለውም። 7ኛ ጥያቄ የጌታችን አበይት በዓላት የሚባሉ ስንት ናቸው? የጌታችን አበይት በዓላት የሚባሉ ስንት ናቸው? ሀ 2፣ ለ 8፣ ሐመርሃ 9፣ መ 6። ለሁላችሁም ቃልዮት ያሰማልን እየተሳተፋችሁ ላላችሁ። ትዕግስት 7ኛ 9፣ ማርታ 7ኛ 9። አሁን የመጣችሁ እንኳን ደህና መጣችሁ ብለናል። አሁን ያነበብኩላችሁን ተሳተፉና ከዛን መልሱን መልሰን ወደ ደረቅ ጥያቄ እንሄዳለን። ትዕግስት 4ኛ ሀ ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። 5ኛ ሀ ሰለሞን የማቴዎስ ወንጌል ቃልዮት ያሰማልን።
ይቅርታ በጣም እሺ። ትዕግስት 7ኛ 9 አያል እሺ ላኩልን፣ ችግር የለም። በውስጥ መስመር አውሩኝ። ሰለሞን 7ኛ 9 በእምነት 6ኛ መ ማርታ 6ኛ መ ኤልሳ 1ኛ መ 2ኛ ሁሉ 3ኛ 9ኛ 9 ይቅርታ 4ኛ 9 ለማለት ይመስለኛል። ኔትወርክ ነው መሰለኝ። አሁን ተመልሷል። እሺ አልተቋረጠም አለ። ሁላችሁም ተሳተፉ አለው። አልተቋረጠም። እሺ ከ4 እስከ 7 ያለውን ሞክሩና መልሱን መልሰን ወደ 8ኛ ጥያቄ እንሄዳለን። እሺ ተስፋዬ 4ኛ የማርቆስ ወንጌል ምዕራፍ 13 ቁጥር 33 ለሁላችሁም ቃልዎት ያሰማልን። ስትገቡ ሼር እያደረጋችሁ ሌሎችም እንዲደርሳቸው። እሺ ወንድም ያመሰግናለሁ። ስትገቡ ሼር እያደረጋችሁ 5ኛ ለሁሉም ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። ያው ኔትወርክ ሄዶ ነበር በመሃል ለዛ ነው አለው። ተመልሼ መጥቻለሁ። እሺ ከ4 እስከ 8 ያለውን መልስ ከ4 እስከ 7 ያለው መልሱን ልመልስላችሁና ወደ ደረቅ ጥያቄ እንሄዳለን። የሚሳተፍ አለ? አሁን የገባችሁ ካላችሁ ተሳተፉ። ተሳተፉ አሁን የመጣችሁ። ስትገቡ ሼር እያደረጋችሁ እሺ የሚሳተፍ የለም። ወደ 8ኛ ጥያቄ ልሂድ። መልሱ መልሼ ተሳተፉ። እግዚአብሔር እሺ መልሱን ልመልስላችሁና ወደ የሚቀጥለው ጥያቄ እንሄዳለን። እሺ 4ኛ ጥያቄ ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ጊዜው መቼ እንደሆነ አታውቁምና ትጉና ጸልዩ። ሀ ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ለ የሉቃስ ወንጌል ምዕራፍ 13 ቁጥር 33 ሐመርሃ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33 መ ማቴዎስ ወንጌል ምዕራፍ 13 ቁጥር 33 መልሱ የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 33 ነው። 5ኛ ቅዱስ የሚለው ቃል የሚሰጠው ለማን ነው?
ቅዱስ የሚለው ቃል የሚሰጠው ለማን ነው? ሀ ለእግዚአብሔር፣ ለሰው፣ ሐመርሃ ለቦታ፣ ለመላእክት፣ ሰ ለሁሉም። የሚሰጠው ሰ ለሁሉም ነው። ስድስተኛ ጥያቄ የመዓት ንፋስ ስንት ናቸው? የመዓት ንፋስ ስንት ናቸው? ሀ 8፣ ለ 3፣ ሐመርሃ 7፣ መልስ የለውም። መልሱ ሀ 8 ነው ማለት ነው። የጌታችን አበይት በዓላት የሚባሉት ስንት ናቸው? ሰባተኛ ጥያቄ የጌታችን አበይት በዓላት የሚባሉት ስንት ናቸው? ሀ 2፣ ለ 8፣ ሐመርሃ 9፣ 6። የጌታችን አበይት በዓላት የሚባሉት ሐመርሃ 9 ናቸው። አሁን ወደ 8ኛ ጥያቄ እንሄዳለን። 8ኛ ጥያቄ ደረቅ ጥያቄ ነው። የጌታችን ሐረገ ትውልድ የጻፉት ከአራቱ ወንጌላውያን ሁለቱ ናቸው። ይቅርታ 8ኛ ጥያቄ እውነት ሐሰት ነው። በመሃል አልፎ ሄዶ ነው። የጌታችን ሐረገ ትውልድ ከአራቱ ወንጌላውያን የጻፉት ሁለቱ ናቸው። ሀ እውነት፣ ለ ሐሰት። ከ1 እስከ 7 መስሎ የነበር ጥያቄው። ከ1 እስከ 10 ምርጫ ነው። ተስፋዬ 8ኛ እውነት። እሺ ሌሎቻችሁስ? ሮሃማ 9ኛ እውነት። ኤልሳቅ አሜን። ለሁላችሁም ቃልዎት ያሰማልን። እንደ ፍቃድህ 9ኛ እውነት። ዮሐንስ 8ኛ ለ። ተስፋዬ 8ኛ እውነት። ናርዶስ 8ኛ እውነት። ፀሐይ 8ኛ እውነት። ረዱ ቃሉ 8ኛ እውነት። እሺ 9ኛ ጥያቄ የጌታችን ሐረገ ትውልድ በዮሐንስ ወንጌል ላይ ይገኛል። የጌታችን ሐረገ ትውልድ የጻፈው ቅዱስ ዮሐንስ ነው። ሀ እውነት፣ ለ ሐሰት። ምትኬ 8ኛ እውነት። ተዋህዶ 8ኛ ሀ። ሃይማኖት 9ኛ እውነት። ተስፋዬ 9ኛ ሐሰት። እሺ 10ኛ ጥያቄ ጌታችን የተጸነሰው በመንፈስ ቅዱስ ነው። ጌታችን የተጸነሰው በመንፈስ ቅዱስ ነው። ሀ እውነት፣ ለ ሐሰት። አልፋና ኦሜጋ 7 ለ ሐሰት። ስንተኛ ጥያቄ ተራ ቁጥር ጻፉበት ስትመልሱ። ፀሐዬ 9ኛ እውነት። አስቴር 8ኛ እውነት። ናርዶ 9ኛ ላይ። ይስሐቅ 8ኛ እውነት። አልፋ 9ኛ ሐሰት። ደመቀ 5ኛ ሰ። አልፋ የማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ ፍጻሜው። ዮሐንስ 9ኛ ሀ። እግዚአብሔር ይመስገን 9ኛ እውነት። እንደ ፍቃድ 10ኛ እውነት። ምትኬ 10ኛ እውነት። ተዋህዶ 9ኛ ሀ። ተስፋዬ 10ኛ ሐሰት። ሮሃማ 10ኛ እውነት። ፀሐይ 10ኛ እውነት። ኤልሳ 9ኛ ሐሰት። ሃይማኖት 10ኛ ሀ። ናርዶስ 10ኛ ሀ። እግዚአብሔር ይመስገን 10ኛ እውነት። ዮሐንስ ለሁላችሁም ቃልዎት ያሰማልን። 9ኛ ይደገም። እሺ 9ኛ ልድገምላችሁ። የጌታችን ሐረገ ትውልድ በዮሐንስ ወንጌል ላይ ይገኛል። የጌታችንን ሐረገ ትውልድ የጻፈው ቅዱስ ዮሐንስ ነው። ሀ እውነት፣ ለ ሐሰት። ሮቤል 8ኛ እውነት። ኤልሳ 10ኛ እውነት። ሮቤል 10ኛ ሀ ሐሰት። ሐና እውነት። ፍቃዱ እውነት በመንፈስ ቅዱስ ነው። ለሁላችሁም ቃልዎት ያሰማልን። ኤቨን እውነት በእምነት 10ኛ እውነት። ዮሐንስ 10ኛ ሀ። ረዱ ቃሉ 9ኛ ሐሰት። ደስታ 8ኛ እውነት 9ኛ ሐሰት 10ኛ እውነት። አያል ሀ ሐሰት። እንደ ፍቃድ 9ኛ ሐሰት ነው። በማቴዎስ ወንጌል ላይ ነው።
ረዱቅ 10ኛ ሁነት፣ አስቴር 9ኛ ሐሰት። ለሁላችሁም ቃልዮት ያሰማልን። ያልተሳተፋችሁ ተሳተፉና መልሱን መልሰን ወደ ደረቅ ጥያቄ እንሄዳለን። ሩሃማ 9ኛ ማስተካከያ ሐሰት ማቴዎስ ነው። ቃልዮት ያሰማልን። ይስሐቅ 9ኛ ሐሰት፣ አስቴር 10ኛ እውነት፣ ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሰለሞን 9ኛ ሐሰት። ያልተሳተፋችሁ ተሳተፉና መልሱን ልመልስላችሁ። ኤቨን 9ኛ ሐሰት፣ ፍቃዱ በማቴዎስ ነው ሐሰት፣ ደመቀ 9ኛ እውነት። ቃልዮት ያሰማልን ለሁላችሁም። እሺ ሁላችሁም ተሳትፋችኋል። መልሱን ልመልስላችሁና ወደ 11ኛ ጥያቄ እንሄዳለን። 8ኛ ጥያቄ እሺ ረዱ ቃሉ ማቴዎስ እና ሉቃስ። የ8ኛ ጥያቄ መልስ ልመልስላችሁ። ከ8 እስከ 10 ያለው ልመልስላችሁ። 8ኛ ጥያቄ የጌታችን ሐረገ ትውልድ የጻፈው ከአራቱ ወንጌላውያን ሁለቱ ናቸው። ሀ እውነት፣ ለ ሐሰት። መልሱ የሚሆነው ሀ እውነት ነው። 9ኛ ጥያቄ የጌታችን ሐረገ ትውልድ በዮሐንስ ወንጌል ላይ ይገኛል። የጌታችን ሐረገ ትውልድ በዮሐንስ ወንጌል ላይ ይገኛል። ሀ እውነት፣ ለ ሐሰት። መልሱ ለ ሐሰት ነው። የጌታችንን ሐረገ ትውልድ የጻፈው ቅዱስ ማቴዎስ ነው። ቅዱስ ዮሐንስ ሳይሆን ቅዱስ ማቴዎስ ነው። 10ኛ ጥያቄ ጌታችን የተጸነሰው በመንፈስ ቅዱስ ነው። ሀ እውነት፣ ለ ሐሰት። መልሱ ሀ እውነት ነው። እሺ 11ኛ ጥያቄ ሶስቱ አርእስተ ኃጥአት የሚባሉት እነማን ናቸው? ሶስቱ አርእስተ ኃጥአን የሚባሉት እነማን ናቸው? 11ኛ ጥያቄ ሶስቱ አርእስተ ኃጥአን የሚባሉት እነማን ናቸው? ተሳተፉ። አስራ ሁለተኛንም ላንብብላችሁ። በተክሊል የሚጋቡ ሰዎች 3 ነገሮችን ማሟላት አለባቸው። እነዚያን ነገሮች በዝርዝር አስቀምጡ። በተክሊል የሚጋቡ ሰዎች 3 ነገሮችን ማሟላት አለባቸው። እነዚያን በዝርዝር አስቀምጡ። ስትገቡ ሼር እያደረጋችሁ ለሌሎችም እንዲሁ ፀሐዬ 11 ከመልሱ ማራለው። ፍቃዱ 11 ችግር የለውም። እሺ 11 ከበደኝ፣ ችግር የለውም። የቻላችሁትን ሞክሩ። አልፋና ኦሜጋ፣ ስስት፣ ፍቅረ ነዋይና ትዕቢት። ቃልዮት ያሰማልን። እንደ ፍቃድህ ትዕቢት፣ ስስት፣ ፍቅረ ነዋይ። ኤልሳ ስስት፣ ምትኬ 11ኛ መዋሸት። አያል 11ኛ ጥያቄ ይደገም። እሺ 11ኛ ጥያቄ ሶስቱ አርእስተ ኃጥእ የሚባሉት እነማን ናቸው? ታመነ፣ ስስት፣ አፍቅሮ ነዋይ፣ ትዕቢት። ቃልዮት ያሰማልን ለሁላችሁ። ሃይማኖት 11ኛ ይደገምሽ። ሶስቱ አርእስተ ኃጥእ የሚባሉት እነማን ናቸው?
ሶስቱ አርእስተ ኃጥእ የሚባሉት እነማን ናቸው? ሩሃማ 11ኛ፣ ፍቅረ ነዋይ፣ ስስት፣ ትዕቢት። ለሁላችሁም ቃልዮት ያሰማልን። ወንድማችን ሊቀ ዲያቆን ኃይሌ እንኳን ደህና መጣክ። ስለመጣ እናመሰግናለን። ረዱ ቃሉ 11ኛ፣ ስስት፣ ፍቅረ ነዋይ፣ ትዕቢት። ኢየሩሳሌም ስስት፣ ፍቅረ ነዋይ፣ ትዕቢት። ይስሐቅ 11ኛ፣ ኃጢአት አዳም፣ ፍዳ። ለሁላችሁም ቃልዮት ያሰማልን። አሜን። ወንድማችን አንተም ስለመጣ ከልብ እናመሰግናለን። ተዋህዶ ሃይማኖቴ ስስት፣ ትዕቢት፣ ፍቅረ ነዋይ። ዮሐንስ 11ኛ፣ ስስት፣ ፍቅረ ነዋይ፣ ትዕቢት። ለሁላችሁም ቃልዮት ያሰማልን። ሐና 11ኛ፣ ፍቅረ ነዋይ፣ ትዕቢት፣ ስስት። የሁላችሁ መልስ ተመሳሳይ ነው። ቃልዮት ያሰማልን ለሁላችሁ። 12ኛን ጥያቄ ሞክሩ በዛው። 12ኛ ጥያቄ በተክሊል የሚጋቡ ሰዎች 3 ነገሮችን ማሟላት አለባቸው። እነዛ 3ቱ ነገሮች ምንድናቸው? እሺ አስቴር 11ኛ፣ ሃይማኖት ከመልሱ እማራለሁ። ለሁላችሁም ቃልዮት ያሰማልን። 13ኛ ጥያቄ 12ንም ሞክሩ። 13ኛ ላምብላችሁ ለመለሳችሁት እንድትሞክሩ ማለት ነው። የጥምቀት አይነቶች ስንት ናቸው? በዝርዝር አስቀምጡ። የጥምቀት አይነቶች ስንት ናቸው? በዝርዝር አስቀምጡ። ከክብረኪ እንኳን ደህና መጣችሁ። ወለተ ሚካኤል ሁላችሁም እንኳን ደህና መጣችሁ። አሁን ለመጣችሁ ለሁላችሁም ቃልዮት ያሰማልን። ምትኬ 12ኛ፣ በሃይማኖት አንድ መሆን። እሺ በሃይማኖት አንድ ለሆኑ ለሁላችሁም ቃልዮት ያሰማልን። ሌሎቻችሁም ተሳተፉ። በጣም ቀላል ጥያቄ ነው። ኤልሳ ክብረ ንጽህና ንስሐ፣ ክብር ንጽህና ንስሐ። እሺ ቃልዮት ያሰማልን። ሌሎቻችሁስ? እግዚአብሔር ይመስገን 12ኛ፣ ድንግልና ንስሐ፣ በሃይማኖት አንድ በሆኑ። ቃልዮት ያሰማልን። በጣም ቀላል ጥያቄ ነው። ተሳተፉ ሌሎቻችሁም። ፀሐይ 12ኛ፣ ክብረ ንጽህና። ኦኬ። ኤልሳ የልጅነት ጥምቀት፣ የስራኤል ጥምቀት። ሃይማኖት 13ኛ፣ 2። እነሱስ እነማን ናቸው? ሁለቱ እነማን ናቸው? ሩሃማ 12ኛ፣ ድንግል መሆን አለባቸው። በሃይማኖት አንድ መሆን አለባቸው። ንስሐ መግባት አለባቸው። ቃልዮት ያሰማልን እህታችን። ሌሎቻችሁም ተሳተፉ። ፈቃዱ 13ኛ ይደገም። እሺ 13ኛ ጥያቄ የጥምቀት አይነቶች ስንት ናቸው? በዝርዝር አስቀምጡ። የጥምቀት አይነቶች ስንት ናቸው? በዝርዝር አስቀምጡ። እሺ ናርዶስ 13ኛ፣ አንደኛ የልጅነት ጥምቀት፣ ሁለተኛ የስርዓት ጥምቀት። እሺ ረዱ ቃሉ በኦርቶዶክስ ተዋህዶ ያመኑ ሁለቱም ያላገቡ
ንስሐ የገቡ ቃሎት ያሰማልን። እሺ አያል ንጽህናቸውን ለጠበቁ በሃይማኖት አንድ ለሆኑ ሀና አንደኛ ድንግልናቸውን የጠበቁ መሆን አለባቸው። ሁለተኛ በንስሐ የተወሰኑ መሆን አለባቸው። በሃይማኖት አንድ መሆን እንደመሆን ወይም የሆኑ ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። እሺ አልፋና ኦሜጋ 3 ናቸው። የደም ጥምቀት፣ የእንባ ጥምቀት፣ የልጅነት ጥምቀት ለሁላችሁም ቃሎት ያሰማልን። ይስሐቅ ድንግል መሆን፣ ንስሐ፣ በሃይማኖት አንድ መሆኑ። እሺ ሮቤል 12ኛ አንድ ሃይማኖት መሆን አለባቸው። ድንግልና፣ ቅዱስ ቁርባን ለሁላችሁም ቃሎት ያሰማልን። ሃይማኖት 13ኛ ሃይማኖት፣ ክብር፣ ንጽህና፣ ንስሐ ቃሎት ያሰማልን ለሁላችሁም። ረዱ ቃሉ 13ኛ ሁለት ናቸው። የንስሐ ጥምቀት፣ የቄደር ጥምቀት እሺ ኢየሩሳሌም የሚካኤል 12ኛ ንስሐ፣ በንጽህና ወደ ቅዱስ ቁርባን መቅረብ፣ በሃይማኖት አንድ መሆን ቃሎት ያሰማልን ለሁላችሁም ቃሎት ያሰማልን። እሺ 14ኛ ጥያቄ ነገረ ቅዱሳን መማር የሚያስፈልገው ለምንድን ነው? ነገረ ቅዱሳን መማር የሚያስፈልገው ለምንድን ነው? 14ኛ ጥያቄ ነገረ ቅዱሳን መማር የሚያስፈልገው ለምንድን ነው? ለሁላችሁም ቃሎት ያሰማልን። ሁላችሁም ሞክራችኋል። ያልተሳተፋችሁ ተሳተፉ። የልጅነት ጥምቀት በአብ ወልድ መንፈስ ቅዱስ ስም መጠመቅ፣ ወንድ በ40 ቀኑ ሴት በ80 ቀኗ። የደም ጥምቀት ማለት ሳይጠመቅ በደም ሰማዕት የሆነ። ሌላው የስርዓተ ጥምቀት ጥምቀት ለሁላችሁም ቃሎት ያሰማልን። እሺ ፈጠንኩባችሁ፣ አንድ ላይ እንድትመልሱ ነው። 14ኛ ይደገም። እሺ 14ኛ ጥያቄ ነገረ ቅዱሳንን መማር የሚያስፈልገው ለምንድን ነው? ነገረ ቅዱሳንን መማር የሚያስፈልገው ለምንድን ነው? 14ኛ ጥያቄ ተስፋዬ 13ኛ ሁለት የልጅነትና የደም። እሺ ፀሐይ 13ኛ የልጅነት ጥምቀት፣ የደም ጥምቀት፣ የስጋው ደሙ መቀበል ለሁላችሁም ቃሎት ያሰማልን። ሌሎቻችሁም ተሳተፉ ያልተሳተፋችሁ። ተሳተፉ ሌሎቻችሁም። ምትኬ የቅዱሳን ሕይወት ልናውቅና በቃሉ ለመኖር ነው። ቃሎት ያሰማልን ለሁላችሁም። 13ኛ ተስፋዬ ይቅርታ፣ ያው ትግረኛ ማንበብ አልችልም ለዛ ነው። ሮቤል 13ኛ ሁለት ናቸው። የልጅነት ውሃና የመከራ ደም ለሁላችሁም ቃሎት ያሰማልን። ፀሐዬ 14ኛ የቅዱሳን ታሪክ ለማወቅ እንዲሁም ተጋድሏቸውን ለማወቅ ነው። ለሁላችሁም ቃሎት ያሰማልን። እሺ ተሳተፉ።
እሺ 15ኛ ጥያቄ ላንብብላችሁ። 14ን ለመለሳችሁ 15 ላንብብላችሁ በዛው እንድትሞክሩ ማለት ነው። ሌሎቻችሁ ግን ከ11 ጀምሮ ያለውን ጥያቄ ሞክሩ። ይስሐቅ 14ኛ መሰረት እምነታችን ስለሆኑ ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። አያል 14ኛ አንደኛ ቅዱሳን ያገኟትን ርስተ መንግስተ ሰማያት ለመውረስ፣ ሁለተኛ እነሱን ለመምሰል። ለሁላችሁም ቃሎት ያሰማልን። ሁላችሁም መልሳችኋል። እሺ ተስፋዬ ዕብራውያን ምዕራፍ 13 ቁጥር 7 አሻነባለሁ። እግዚአብሔር ይመስገን 13ኛ በሁለት እሺ በሁለት ንዑስ ክርስቲያን ጥምቀትና የህፃናት ጥምቀት። አስቴር 13ኛ ሁለት ናቸው። አንድ የልጅነት ጥምቀት፣ ሁለተኛ የደም ጥምቀት። ሌሎቻችሁም ተሳተፉ። 15ኛ ላንብብላችሁ። ቅዱሳንን ቅዱስ የሚያደርጋቸው አራት ዋና ነገሮች አሉ። እነዛ እነማን ናቸው? ቅዱሳንን ቅዱሳን የሚያስብላቸው አራት ዋና ነገሮች አሉ። እነዛ እነማን ናቸው? ማርታ 13ኛ 3 ናቸው። አንደኛ የውሃ ጥምቀት፣ ሁለተኛ የመንፈስ ጥምቀት፣ ሶስተኛ የደም ጥምቀት። ቃሎት ያሰማልን። አስቴር 14ኛ ይደገም። እሺ 14ኛ ጥያቄ ነገረ ቅዱሳን መማር የሚያስፈልገው ለምንድን ነው? ነገረ ቅዱሳንን መማር የሚያስፈልገው ለምንድን ነው? ሩሃማ 14ኛ ነገረ ቅዱሳንን መማር የሚያስፈልገው ክብራቸውንና አክሊላቸውን ቅድስናቸውን ለማወቅ ከዛም ባሻገር አክሊላቸው ክርስቶስ እንደሆነ ለማወቅ። ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ናርዶስ 14ኛ የእግዚአብሔር ቃል ለማወቅ። ተዋህዶ ሃይማኖቴ 14ኛ ይደገም። እሺ 14ኛ ጥያቄ ነገረ ቅዱሳንን መማር ለምንድን ነው የሚያስፈልገው? ነገረ ቅዱሳንን መማር ለምንድን ነው የሚያስፈልገው? ረዱ ቃሉ ለቅዱሳን ማድረግ የሚገባውን እንድናደርግ፣ ምክንያቱም የሚባሉት ብዙ ናቸው፣ ብዙ ስለሆኑ። ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። እሺ ምትኬ ጥምቀት አንዲት ናት። ናርዶስ 15ኛ ይደገም። ቅዱሳንን ቅዱስ የሚያሰኛቸው አራት ዋና ነገሮች አሉ። እነዛ እነማን ናቸው? ቅዱሳንን ቅዱሳን የሚያሰኛቸው አራት ዋና ነገሮች ጥቀሱ። ቅዱሳንን ቅዱሳን የሚያሰኛቸው አራት ዋና ነገሮች ጥቀሱ። 15ኛ ጥያቄ። ለሁላችሁም ቃሎት ያሰማልን። ተሳተፉ። አሁን የገባችሁ ሼር እያደረጋችሁ ለሌሎችም እንዲደርስ። እሺ እግዚአብሔር ይመስገን። 14ኛ ቅዱሳንን ታሪክ ለማወቅ እንዴት እንደምንመስላቸው ለማወቅ የቅዱሳንን በረከት ለማግኘት። ቃሎት ያሰማል። ለሁላችሁም አለሚቱ ከነሱ ህይወት ለመማርና እንደነሱ ንጹህ ለመሆን ቃሎት ያሰማልን። ኢየሩሳሌም 13ኛ የሥላሴ ልጅነት የምናገኝበትና የኃጢአት ስርየት የምናገኝበት። ቃሎት ያሰማልን። ናርዶስ 14ኛ ቅድስናቸው፣ ተጋድሏቸው፣ ስራቸው፣ ንጽህናቸው። ቃሎት ያሰማልን።
ምትኬ 15ኛ ተጋድሎ ሰማዕትነት ወንጌል መስበክ ተስፋዬ 15ኛ ይደገም። እሺ 15ኛ ጥያቄ ቅዱሳንን ቅዱስ የሚያሰኛቸው አራት ዋና ዋና ነገሮች ጥቀሱ። ቅዱሳንን ቅዱስ የሚያሰኛቸው አራት ነገሮችን ጥቀሱ። ይሄ የመጨረሻ ጥያቄ ነው። 15ኛ የመጨረሻ ጥያቄ ነው። ተሳተፉና ያልመለሳችሁ ወደ መልሱ እንሄዳለን። የዛሬው ፕሮግራማችን በዚህ እንጨርሳለን ማለት ነው። እሺ አስቴር 14ኛ የእግዚአብሔርን ቃል ለማወቅ ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ፍቃዱ አንደኛ ታማኝነት፣ ሁለተኛ የወንጌል ተጋድሎ፣ ሶስተኛ ንጽህናቸው፣ አራተኛ ስራቸው። ሩሃማ 15ኛ የፈጸሙት ተጋድሎ፣ ንጽህናቸው፣ ጽናታቸው፣ ቅድስናቸው፣ እምነታቸው። ቃልዮት ያሰማልን። ኢየሩሳሌም 14ኛ በሃይማኖት ለመጽናት፣ ረዱ ቃሉ ምስጋናቸው፣ ተልኳቸው፣ ጠየቃቸው፣ ምልጃቸው። ለሁላችሁም ቃልዮት ያሰማልን። ኢየሩሳሌም 15ኛ ይደገም። እሺ ቅዱሳንን ቅዱስ የሚያሰኛቸው አራት ነገሮችን ጥቀሺ። ቅዱሳንን ቅዱስ የሚያሰኛቸው አራት ነገሮችን ጥቀሱ። እሺ ምትኬ 15ኛ ብርታታቸው፣ እግዚአብሔር ይመስገን 15ኛ ሰማዕትነታቸው፣ ምስክርነታቸው፣ ቅድስነታቸው፣ ንጽህናቸው፣ እምነታቸው። ለሁላችሁም ቃልዮት ያሰማልን። ያልተሳተፈ ካለ ተሳተፉ። 1-2 ደቂቃ ልስጣችሁ፣ ከዛ መልሱን መልሰን የዛሬውን ፕሮግራም በዚህ እንጨርሳለን ማለት ነው። አያል 15ኛ አንደኛ ተጋድሏቸው፣ ሁለተኛ ምግባራቸው፣ ሶስተኛ የሃይማኖታቸው፣ አራተኛ ምልጃቸው። ለሁላችሁም ቃልዮት ያሰማልን። እሺ መልሱን ልመልስላችሁ። ያልተሳተፋለ የምትሞክሩ አላችሁ ወይስ መልሱን ልመልስላችሁ? እሺ ተዋህዶ ሃይማኖቴ 15ኛ ንጽህናቸው፣ ጽናታቸው፣ እምነታቸው፣ አስተምሯቸው። ቃልዮት ያሰማልን። ፀሐዬ አሜን። እና እህታችን ሰላም እደሪልን። አሜን። ለሁላችን መልካም እደሪ ይሁንልን። እናመሰግናለን። እስካሁን ስትከታተይ ስለቆየሽው በጣም አመሰግናለሁ። ሰላም እደሪልኝ። የነገ ሰው ይበላል። 15ኛ ኢየሩሳሌም አልተገባቸውምና አለመናቃቸው፣ ጸሎታቸው፣ ተጋድሏቸው፣ ንጽህናቸው። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። እሺ አሁን ወደ መልሱ እንሄዳለን። ያልተሳተፋችሁ ካላችሁ ያው ከመልሱ በኋላ መሳተፍ ትችላላችሁ።
11ኛ ጥያቄ 11ኛ ጥያቄ ሶስቱ አርእስተ ኃጣውእ የሚባሉት እነማን ናቸው? ሶስቱ አርእስተ ኃጣውእ የሚባሉት እነማን ናቸው? ሀ ይቅርታ፣ አንደኛ ስስት የማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ ይገኛል። ሁለተኛ ትዕቢት የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ይገኛል። ሶስተኛ ፍቅረ ነዋይ የማቴዎስ ወንጌል ምዕራፍ 4 ቁጥር 8 እስከ 9 ላይ ይገኛል ማለት ነው። 12ኛ በተክሊል የሚጋቡ ሰዎች ሶስት ነገሮች ማሟላት አለባቸው። በተክሊል የሚጋቡ ሰዎች ሶስት ነገሮችን ማሟላት አለባቸው። እነዛ እነማን ናቸው ነው የሚለው ጥያቄው። አንደኛ ሁለቱም በእምነት ተመሳሳይ መሆን አለባቸው። ሁለቱም የኦርቶዶክስ እምነት ተከታይ መሆን አለባቸው ማለት ነው። ሁለተኛ ሁለቱም ድንግልናቸውን ጠብቀው የቆዩ መሆን አለባቸው። ሶስተኛው መልስ ከዚህ በፊት ትዳር ያልመሰረቱ መሆን አለባቸው። አራተኛ በንስሐ ውስጥ የሚኖሩ በንስሐ አባታቸው የተመሰከረላቸው መሆን አለባቸው። 13ኛ ጥያቄ የጥምቀት አይነቶች ስንት ናቸው? የጥምቀት አይነቶች ስንት ናቸው? በዝርዝር አስቀምጡ። ጥምቀት አንዲት ናት፣ ግን አፈጻጸሙ የተለያየ አፈጻጸም አለው። ማንም ሰው በምንም አይነት መንገድ ይጠመቅ የእግዚአብሔርን ልጅነት ለማግኘት ነው። ለምን? ጥምቀት አንዲት ስለሆነች። ግን የሚጠመቁበት ወይም የጥምቀት አይነቶች የተለያዩ ናቸው። እነሱም ስንት ናቸው? 4 ናቸው። አንደኛ የውሃ ጥምቀት ነው። የውሃ ጥምቀት የእግዚአብሔርን ልጅነት ለማግኘት በውሃና በመንፈስ የምንጠመቀው የውሃ ጥምቀት ይባላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ይገኛል ማለት ነው። ሁለተኛ ደግሞ የእሳት ጥምቀት ይባላል። የእሳት ጥምቀት ይባላል። ሰዎች በውሃ ጥምቀት ሳይጠመቁ ገና እንዳመኑ በአሕዛብ ሲገደሉ ሲቃጠሉ ነፍሳቸው ሳይወጣ በእሳት የሚቃጠሉ አሉ፣ ክርስቶስን በማመናቸው። ያ የነሱ መቃጠል ምንድነው የሚሆንላቸው? ጥምቀት ነው የሚሆነው። ልጅነትን የሚያሰጣቸው ይሆንላቸዋል ማለት ነው። ይሄንንም የምናየው በሰለስቱ ደቂቅ ማየት እንችላለን። ሰለስቱ ደቂቅ አልተጠመቁም፣ ግን አምነዋል። በእሳት ሲጣሉ ያ እሳት ለነሱ ጥምቀት ይሆንላቸዋል ማለት ነው። ሶስተኛ የሰይፍ ወይም የደም ጥምቀት ነው። የሰይፍ ወይም የደም ጥምቀት ይሄም በተጋድሎ ውስጥ ያለ ነው። ለምሳሌ በቅዱስ ጊዮርጊስ ዘመን ብዙዎቹ ተአምራቱን አይተው ክርስቶስን የሱ የሚያደርገውን ተአምራት በቅዱሳኖች ላይ አድሮ የሚያደርገውን ተአምራቶች አይተው ብዙዎች አምነው ነበረ። አላውያን ነገስታት ግን ያላመኑት ለምን አመናችሁ፣ ለምን ስሙን ትጠራላችሁ ብለው እነሱም በሰይፍ አንገታቸውን አስቆርጠው ነበረ። ያ ጥምቀት ለነሱ ምንድነው? የደም ጥምቀት ሆኖላቸዋል ማለት ነው። አራተኛው ጥምቀት ደግሞ የእንባ ጥምቀት ይባላል። የእንባ ጥምቀት አብያተ ክርስቲያናት በማይገኙበት አባቶች በሌሉበት ቦታ ላይ ሆነው ብዙዎች ያለቅሳሉ። መጠመቅ እየፈለጉ ክርስትና መነሳት እየፈለጉ የእግዚአብሔርን ልጅነት ማግኘት እየፈለጉ ነገር ግን አያገኙም ነበር። ይፈልጋሉ፣ ውስጣቸው ፍላጎት አላቸው። በክርስቶስ አምነዋል፣ ጥምቀት እንደምታድን አምነዋል። ግን ተጠምቀው ልጅነትን ማግኘት ስላልቻሉ ያለቅሱ ነበር። ያ እነሱ የሚያለቅሱት ለቅሷቸው የሚያለቅሱት እንባቸው ጥምቀት ሆኖ ይቆጠርላቸው ነበር ማለት ነው። ስለዚህ ጥምቀት አንዲት ብትሆንም በ4 አይነት መንገድ ይፈጸማል ማለት ነው። 14ኛው ጥያቄ ነገረ ቅዱሳንን መማር የሚያስፈልገው ለምንድን ነው የሚለው። ነገረ ቅዱሳንን መማር የሚያስፈልገው አንደኛው የምንፈልገው ነገረ ቅዱሳንን የምንማረው ለኛ የሚያስፈልገን መንፈሳዊ ኃይል ለማግኘት ነው። መንፈሳዊ ኃይልን ለማግኘት ነገረ ቅዱሳንን እንማራለን። ሁለተኛ በቅዱሳን ገድላት ትሩፋት እነሱ ያሳለፉትን ህይወት እኛም ተምረን ሃይማኖታችንን እንድናጠብቅ እነሱ በተራመዱበት መንገድ ተራምደን ክርስቶስን እንድንወድ ሃይማኖታችንን እንድንወድ ነገረ ቅዱሳንን እንማራለን ማለት ነው። ሶስተኛው በነገረ ቅዱሳን ዙሪያ ስርዓት እንድንኖር በቅዱሳን ባለፉበት ህይወት ውስጥ አልፈን በስርዓቱ ሃይማኖታችንን ጠብቀን እንድንኖር ነገረ ቅዱሳንን እንማራለን። አራተኛ በቅዱሳን ላይ ለሚዘምቱ መናፍቃን በቅዱሳን ተቃውሞች መልስ ለመስጠት ቅድሚያኛ ነገረ ቅዱሳንን መማር አለብን ማለት ነው። ማንኛውም ሰው ጥያቄ ሲጠይቀን ወይም ደግሞ ማንኛውም ሰው ስለ ቅዱሳን ነቀፋ ሲናገረን እኛ የተማርን ከሆነ እኛ ነገረ ቅዱሳንን የተረዳን ከሆነ በስድብ ሳይሆን
በመጥፎ ቃል ሳይሆን በተማርነው መጠን የምናውቀውን ነገር ተናግረን አስረድተን ያንን ሰው መመለስ እንችላለን። መመለስ እንኳን ባንችል እንዳይሳደብ ማድረግ እንችላለን ማለት ነው። ስለዚህ በእነዚህ ምክንያቶች ነገረ ቅዱሳንን እንማራለን ማለት ነው። 15ኛ ደግሞ ቅዱሳን የሚያሰኛቸው አራት ዋና ዋና ነገሮች ጥቀሱ ነው ያልኩት። ቅዱሳን የሚያሰኛቸው ምንድነው? እግዚአብሔር በረድኤት ያደረባቸው ናቸው። ቅዱሳን የሚያሰኛቸው እግዚአብሔር በረድኤት ያድርባቸው፣ እንዲሁም ፍቃደ ስጋቸውን በፍቃደ ነፍሳቸው ያስገዙ፣ ፍቃደ ስጋቸውን ለፍቃደ ነፍሳቸው ያስገዙ ናቸው። እንዲሁም ደግሞ ከክህደት ከጥርጥር የራቁ ናቸው። በተቀደሰ አኗኗራቸው በተጋድሎ በትሩፋት እንዲሁም በተለያየ በቅድስና ህይወታቸውን ቅዱሳን የሚያሰኘው ይሄ ህይወታቸው ነው ማለት ነው። ዛሬ ይዤላችሁ የመጣሁት ጥያቄና መልስ ይሄን ይመስል ነበረ። በጥያቄው ላይ ወይም በመልሱ ላይ ሐሳብ ካላችሁ እኔ ሳወጣ የተሳሳትኩት ጥያቄ ካለ መመለስ ያለበት ጥያቄ የተሳሳተ መልስ ሰጥቼ ከሆነ በውስጥ መስመር ልትነግሩኝ ወይም ልታስረዱኝ ትችላላችሁ። ብዙ አባቶች ብዙ ዲያቆናት አሉ እዚህ ላይ እኔ ከተማርኩት ነው። እነሱ ግን ማስተማር ይችላሉ። እኔን ስላስተማሩኝ መልስ ሊሰጡኝ ይችላሉ ማለት ነው። በውስጥ መስመር እዚህ ቦታ ተሳስተሻል እህታችን፣ እዚህ ቦታ ተሳስተሻል ልጄ እንዲሉኝ ይፈልጋለሁ። አባቶችም ስላሉ የተሳሳትኩበትን ቦታ እንዲያስተምሩኝ ይፈልጋለሁ። ለሁላችሁም ቃለ ሕይወት ያሰማልን። እስካሁን ስትከታተሉ ለነበረ ለሁላችሁም ቃለ ሕይወት ያሰማልን። ድጋሜ ደግሞ በሌላ ጥያቄና መልስ እንገናኛለን። ሌሎቻችሁ ጥያቄ ካላችሁ መጠየቅ የምትፈልጉ ጥያቄ ወይም ደግሞ ይሄ ጥያቄ ቢጠየቅ እኔ የተማርኩበት ነው ለሌላ ሰው ሲደርስ ደግሞ ሌላ ሰው ሊማርበት ይችላል የምትሉ ጥያቄ ካለ በውስጥ መስመር ጥያቄውን አቀብሉኝ። እዚህ ላይ እኔ ጥያቄውን ጠይቅላችኋለሁ። እናንተ የተማራችሁበትን ሌሎች እንዲማሩበት ማለት ነው። ለሁላችሁም ቃለ ሕይወት ያሰማልን። አሁን አንድ ዝማሬ ዘምረን የዛሬውን ፕሮግራማችንን በዚህ እንጨርሳለን ማለት ነው። ንስሐ እንግባ ኃጢአት መስራት ይቅር፣ ንስሐ እንግባ ኃጢአት መስራት ይቁም፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን። ንስሐ እንግባ ኃጢአት መስራት ይቅር፣ ንስሐ እንግባ ኃጢአት መስራት ይቁም፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን። ንስሐ እንግባ ኃጢአት መስራት ይቅር፣ ንስሐ እንግባ ኃጢአት መስራት ይቅር፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን፣ የአምላክ ባለሟሎች እንሁን በምግባር፣ የአምላክ ባለሟሎች እንሁን። ለሁላችሁም ቃለ ሕይወት ያሰማልን። ስትከታተሉ ለነበራችሁ ከልብ እናመሰግናለን። እግዚአብሔር አምላክ ሰላም እንዳዋለን ሰላም ያሳድረን። የነገ ሰው ይበለን። ሰላም እደሩ።